ሰብገሻት ይዘሻት ነይ በቃ ትንሽ ድረስ እዚሁ መሆን አለባት። በቃ አራስም ሆነ አረፍት አላረገችም። ሄዳም ረፍት ካሳጧት ይዘሻት ነይና እዚህ ትሁን እያሉኝ ነው። ስራም አታ አይደለም ሰላምን ለማግኘት ስትል ነው ሄዳለሁ እያለች ያለችው እንጂ ስራ አታ አይደለም። ስለዚህ ሰላም ማግኘት ደግሞ ከፈለገች እዚሁም ማግኘት ትችላለች። በቃ ካጠገቡ ያሉትን ሰዎች ካራቀች እሱ ካጠገቡ ያሉትን ሰዎች ካራቀ ሰላም ይገኛል ብዬ ነው ማስበው እንደኔ። ግን ይሄንን ለማድረግ ደግሞ የኛ ገዛ ያስፈልጋታል። ገብቶሃል አይደል አቤላ? የኛ ገዛ ስለሚያስፈልጋት የግድ መሄድ አለባት። በቃ ልጁ እስኪጠነክር ድረስ መሄድ አለባት ቤተሰብ ጋር። እሺ ደግሞ በዛው ፕሮሰሱ አልቆላት ብትሄድስ ነው? አትሄድም። እኔ አሁን ማለት አብርሃም ምናልባት በጣም ይጎዳል። አሁን ላይ ለልጁ ያለውን ፍቅር ታውቂያለሽ። እኔ ማንም በኔ ህይወት ማንም ያገባው የለም፣ ማንም ሊያዝም አይችልም፣ ወንድሞቼም ቤተሰቦቼም ይሁን ትላለች። እሷ ፈቃደኛ ባትሆን የትኛውም ነገር አይደረግም። ግን የሱል እስከ ጥግ ላድርሰው የሚል ሐሳብ ነው ይመስለኛል። እሷ አናውቅም። ግን ይሄ ልጅ ባትፈልገው እና ምን ባትል እቤቷ እንዲገባ አትፈቅድም። እሷ ፈቃደኛና ፍላጎት ስላላት ነው። እልህ ምላጭ ያስወጣል ይላል ሲተረት ማለት ነው። አሁን እሱ የሆነበት ምንድነው? እልህ ነው። እየተያዙ ያሉት አሁን ምንድነው? ሁለቱንም ሳይ እልህ ብቻ ነው እንጂ ፍቅር ሳይኖራቸው ቀርቶ አይደለም። በጣም ተወዷለች፣ በጣም ይወዳታል። ግን እልህ አለ እዚህ ጋር ገባህ አይደል? ያልህ ደግሞ ነገሮችን ለማስተካከል አይችልም፣ ለማደፍረስ እንጂ። ስለዚህ አሁን እኔ የማይስማማበት ምክንያት አለ ብዬ አልገምትም። እንደሚባል ሰላም ነው የሚሻለው ከሁሉ ነገር። እሷ ሰላም ስታገኝ ነው ደስ የሚለው። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዙት ይበልልን የኛ ምርጥ ውድ ቤተሰብ፣ ወዳችኋለሁ። ዛሬ ተመልሼ መጥቼላችኋለሁ ቤተሰብ። እንግዲህ ሰሞኑን የተፈጠረውን ነገር አንዳንድ ነገር ታያላችሁ። ያው እኔ እዚሁ ነኝ፣ አዲስ አበባ አልሄድኩኝም። ያው ትንሽ ችግሮች ስላሉ ያንን ሳላስተካክል እንዴት ሄዳለሁ ብዬ ነው። እና ቤተሰብ በውስጥም እያወራችሁኝ ነው፣ ቶሎ አስተካክል፣ ለምንድን ነው ይሄ ነገር እንደዚህ ሆነው ምናምን እያላችሁኝ ነው። ያንን ደግሞ እኔ ፈልጌው አይደለም የሆነው፣ ያው ገጠመኝ ነው። በቃ ይሄ ነገር እንደዚህ አይነት ነገር ውስጥ እንዲገባ የሆነው ፈልገነውም አይደለም። እኔ ይመስለኛል እኔ የሩታም ሀሳብ አይመስለኝም፣ የኖባ ሀሳብ ነው እየመሰለኝ ያለው አሁን ላይ ማለት ነው። ለመበቀል አይነት ነው የፈለገው ይመስለኛል አብርሃምን። እና ከዛ አንፃር ያው ከኖባም ጋር አንዳንድ ነገሮች አውርተንበት ነበረ። ምንም ሊሰማኝ አልቻለም። ትንሽ ልጁ ግትር ነው። ያንን ነገር በጣም ተሰምቶናል። እኛ ቤት ድረስ ልጁ ይዞ በመምጣቱ እንደዛ በመሆኑ በጣም ነው የደበረኝ። ምክንያቱም ለአብርሃም ያንን የማይገባውም እንደ እውነት ማለት ነው። ግን ካደረጋቸው ነገሮች ልክ ነው ልትሉኝ ትችላላችሁ። አንዳንዶቻችሁ ለምን ይገባዋል የሷ ጊዜ ነው ወይ እንደዚህ የሚሆነው እያላችሁ ነው። ያ ነገር ሁለቱም ላይ አግባብ አይደለም። መኖር ቢችሉ ተስማምተው መኖር ቢችሉ ያ ነገር ሁለቱም ላይ ክፍተት መፈጠር አልነበረበትም። አንድ የተፈጠረ አሁን ከሌ ነው ጥፋተኛ ከሌ አይደለም ያ አልነበረም። እኛ የፈለግነው አንድነት እንዲቀጥሉ ነበረ። ቢያንስ ልጅ እንኳን አብረው እንኳን ማሳደግ ባይችሉ እየመጣ እየጠየቀ ምን እያለ ቢወጣ ነበር ያለው። ግን ውጣ ውጪ እስኪባባሉ ድረስ ነው የደረሱት። ያ ነገር ደግሞ ጭቅጭቅ ነው ለኛ መስሎ ይታየን። አሁን እኔ አምኛት ራሱ እንዳልሄድ ግራ እየገባኝ ነው። እና ምንድነው ማረገው ቤተሰብ ምንም አማራጭ ስለሌለኝ ይዣት ልሄድ ነው ወደ ቡታጀራ ማለት ነው። እና አብርሽን ደግሞ እንዲያናግርልኝ አቤላን ጠርቼዋለሁ። ትላንትና ነው ያው እንደዛ ነገር ከሱ ጋር አንዳንድ ነገር አውርተን ነበረ። እና ያ ነገር ደግሞ ግድ መደረግ ስላለበት ከዚህ በላይ ልጅቷ መጨናነቅ ስለሌለባት እሷን ካላዩት እንዴት ሆኖ እንደሚያመጡ እስቲ እናያለን በሚለው ይዣት ልሄድ አስቤያለሁ። ምንም ማድረግ አይቻልም። ከዚህ ሁሉ ውጣ ውረድ እንደዚህ ውጡ ውረዱ ከማለት አንድ ቦታ ላይ ብትቀመጥ ይሻላታል ብዬ ነው። እኛም እምነት እንዲኖረን ኖባም አትግባ ተባለ፣ እንደገና ልትከሰስ ነው ተባለ። ብቻ ብዙ ውጣ ውረድ ነው ያለው። እኔ ምን እየሆነ እንዳለ ራሱ ለኔ ሊገባኝ አልቻለም ይሄ ነገር ማለት ነው። እዚህ ጋር ነገሮች ተስተካከለ ስንል እዛ ጋር ደግሞ ነገሮች ይደፈርሳሉ። አዳዲስ ነገሮች ነው እየወለዱ ያሉት እና ያ ነገር እንዳይሆን በቻልነው አቅም እኛ ምንድነው ከቤተሰብም ተነጋግረናል። ምን ብለናል? ይዘሻት ነይ ብለውኛል። እሺ ካለች ይዣት እሄዳለሁ ብዬ ነው ያሰብኩት። እንደኔ ሀሳብ ነው። ታዲያ ይሄ የኔ ሀሳብና የቤተሰብ ሀሳብ እንጂ የእሷም ሀሳብ የለበትም፣ የአብርሽም ሀሳብ የለበትም። እቤት እየመጡ ተራ በተራ እንደዚህ እንትን የሚሏት ከሆነ አንዱ አበባ ይዞ ይመጣል፣ አንዱ የሆነ ነገር ይዞ ይመጣል። ኧረ በስመ አብ መበጥበጥ ነው፣ አይምሮ መበጥበጥ ነው። እውነት በጣም የሆነ ያማል ስታስቡት ማለት ነው። አቤል ደግሞ ምን እንደሚለኝ አላቅም። ምናልባት አቤልም ያው መሩት እየተናገረ ነበር በኖባ ልክ ነው። አቤልም በወቅቱም ለምን
እየሆነ ያለው ነገር ኖባ ትክክል አይደለም። እኛም እየነገር ነው አልሰማ ስላለን ነው። በቃ እልህኛ ስለሆነ እልሁም ብቻ ነው እየሰማ ያለው እኛን ስላልሰማን ነው። ስለዚህ ያ ነገር እንዲሰማ ደግሞ ከፈለገ ይታሰር። እስር ከሆነ የሚፈልገው አይ መለሳለሁ ደግሞ እስተካከላለሁ የሚል ከሆነ ደግሞ ወደ መስተካከሉ እንዲመጣ ነው የኛ ጥረት ማለት ነው እንጂ እነሱም ይመስለኛል ለማስፈራራት እንጂ ሆን ብለው ለማሳሰር ፈልገው አይደለም። ያ ነገር ማድረጋቸው ደግሞ ትክክል ናቸው ነው ብዬ ማስበው። ምክንያቱም አብርሽን ውጣ ነው ከቤት ያለው። እኔ እንደውም ሲመረኛ አይታችኋል፣ ጥዬላቸው ነው የገባሁት። ነቆራ ስላልፈለኩኝ ይሁን አንድ ሁለት መባባል ስላልፈለኩኝ ያንንም ስናገረው አልሰማ አለ። ይሄኛውም አባገነን ሆነ። በቃ አክቶም አልተመቸኝም፣ ትቻቸው ገባው ማለት ነው። እና ያ ነገር ቢስተካከል ደስ ይለኛል። ከነ ልጇ ይዤ እሄዳለሁ። ከዛ በኋላ እስኪ ማመቶ እንደሚናገራት ያኔ እናያለን ማለት ነው። ምክንያቱም ከዚህ በፊትም ተፈጥሮ ዝም ስላልን አሁን ትግስት ፍራቻም አይደለም፣ ዝም ስላልን እኛ ይሁን ነገር አይደለም። ስለዚህ ሀሳቧ እንድትቀይር ነው የኛ ሀሳብ። እሄዳለሁ እያለች ነው። እሄዳለሁ ብትል እሄዳለሁ ስላለች ትሄዳለች ማለት አይደለም። ገና ፕሮሰሱ ገና አላለቀላትም ምናምን ነገር በሱ በኩል ምንም ብቻ ይቆያል ብዬ ነው ማሰበው እንደራሴ። አቤላን የጠራሁት ለምንድን ነው እንዲያሳምን ነው። ትንሽ ከሱ ጋር ስለሚግባቡ ለኔ ስለሚፈራኝም ጭምር ነው። አቤላ እንዴት ነህ? ሰላም ነው አለ እግዚአብሔር ይመስገን። በተለይ ደግሞ የጠራሁት ማለት ነው አዎ አንዳንድ ሀሳቦችን ላካፍል ብዬ ነው። በዚህ አጋጣሚ እኔ ደስ ብሎኝ ነው የምመጣው። ምክንያቱም ያው ብዙ ነገሮች ለማስተካከል እንደምትያቃለሁ በአብርሽም በሩታም ጎን ሆነሽ በጣም ነው ደስ የሚለኝ እና ደስ ብሎኝ የምመጣው። ስደውይልኝ ሁላ ደስ ብሎኝ የምመጣው እዛ ነው። ብትቆጭኝም ብትሰድብኝም ምናምን የምመጣው ከሁለቱም ጎን ሆነሽ ነገሮችን ለማስተካከል የምትሄጂበት ነገር ደስ ይለኛል። አሁን በቀደም ቤት መተሽ ሩታንም ስትቆጪ አብርሽንም ስትቆጪ ልክ እንደ ሁለቱንም እኩል አይተሽ ሁለቱንም ሚዛናዊ አድርገሽ ስትቆጪ አይቻለሁ እና ደስ ብሎኛል። በየትኛውም ጊዜ ሁሉንም እኩል አድርገሽ ነው ነገሮችን ለማስተካከል የምትሄጂው እና ስለዚህ ስትጠሪኝም ምንም ስትይኝም ብትቆጭኝም ማልቀርበት ነገር ለዛ ነው ማለት ነው። የሩታ አክስት ችግር የለም አመሰግናለሁ። እኔም ስለማከብር ነው የጠራው። ገብቶሃል? አንደኛ ከአብርሽ ጋር በጣም ትቀራረባላችሁ። ካንተ በላይ ጓደኛ ያለው ብዬ አላስብም። በጣም የሚቀርበው ካንተ ጋር ስለሆነ እና አንድ ነገር ላስቸግርህ ነው እንድታወራው ማለት ነው። ለአብርሽ የምታወራው ምንድን ነው? እሱም አንዳንዴ ሲበዛም የሆነ ማር ይመራል። ገብቶሃል? አሁን ላይ እየተፈጠረ ያለውን ችግር ታውቃለህ። ከዚህ ሁሉ ከቤተሰብ ጋር ሙሉ ተነጋግረናል። ትንሽ ድረስ ይዣልኝ ነው የት እና ቤተሰብ ጋር ይዘሻት ነይ። በቃ ትንሽ ድረስ እዚሁ መሆን አለባት። በቃ አራስም ሆነ እረፍት አላደረገችም። ሄዳም እረፍት ካሳጧት ይዘሻት ነይና እዚህ ትሁን እያሉኝ ነው። ስለዚህ አሁን የጠራው ለምንድን ነው? አብርሽን እንድታሳምነው። ለእሷም አልነገርኳትም። በእርግጥ ገብቶሃል አይደል? እሺ ትበል እምቢ ትበል አላወኩም። ግን መጀመሪያ እሱ ከተስማማ እሷ የማትስማማበት ምክንያት የለም። ሌላ ጊዜ እንደሚመጣው መጥቶ መጠየቅ ይችላል። ኖርማል ነው ማለት ነው። እኛ እያመናት አይደለም። አሁን ላይ እየተፈጠረ ያለው ነገር ምንም ደስ እያለን አይደለም። ሩታን ቤተሰብ ጋር ይዘሻል ትይጂነሻ ማለት ከሚፈጠረው ነገሮች አንፃር ፈርተሽ ምናምን ነው? አዎ። እሺ ማለት እሷ ፈቃደኛ ነች? ትሁን አትሁን ገና አልጠየቅኳትም። ማለት በዚህ ጉዳይ እኛ ከቤተሰብ ብቻ ነው ያወራንበት ይሄንን ነገር። አብርሃም ይስማማ አይስማማ አላቅም ማለት እኔ አላቅም። በፈለከው መንገድ አስረዳው ካልሽኝ አስረዳዋለሁ፣ ችግር የለውም። ግን ደግሞ ሩታ ከመጣች ትንሽ ጊዜ ነው፣ ብዙም አልቆየችም። ያ ከቤተሰብ ከተለያየች እና ወደ ቤተሰብ ደግሞ ስትመለስ እሷ ራሷ ምናለት እኔ እንጃ ፈቃደኛ የምትሆንም አይመስለኝም ብዬ አስባለሁ። አብርሃም ደግሞ ልጁን ማየት ይፈልጋል አይደል? በብዙ አንግል እየተመላለሰ ቀን በቀን እየተመላለሰ ልጁን ማየት ስለሚፈልግ እሱን ሁለት እንትኖች አሉት፣ ሁለት አማራጮች። አንደኛ ሰላም ያገኛል። ምክንያቱም እዚህ እየመጡ የሚረብሿትን ሰውም እያመጡ ሲያይ አብርሃም በጣም እንደሚረበሽ አውቃለሁ። ሌላም ችግር ውስጥ እንደሚገባ እየተጣላ ነው፣ ብዙ ነገርም እየተፈጠረበት ነው። ስለዚህ ብትሄድ እኔ ደስ ይለኛል። ምክንያቱም እንደዚህ ነው ብትሄደች እንደዚህ አይነት ነገር አይፈጠርም። ምክንያቱም ቤተሰብ ጋር ነው የምትሄደው። ልጁም ትንሽ ጠንከር እስኪል ምናምን ብትሄድ ደስ ይለኛል። እኔ እስማማለሁ። ግን ደግሞ የልጁ አባት አብርሃም ይስማማ አላውቅም። በፈለከው መንገድ አስረዳው፣ አስማማው ካልሽኝ አስማማዋለሁ። ምናልባት ሊስማማም ላይስማማም ይችላል ይሄ ነገር። ግን ደግሞ አንቺስ እንዴት ማለት እሺ ትልሻለች ወይ?
የሷ ችግር የለውም ቤተሰብ ስለሚያወራት ችግር የለውም የሷ ማለት ነው። አሁን እኛ የፈለግነው የሱ ነው። ገብቶሃል አይደል? እዛ መጥቶ እንደሚጠይቅ አሁንም መጥቶ ይጠይቃል። እሱ ችግር የለውም ልጅ እንደመጀመሪያው ማለት ነው። ያ ነው ምልክ። አሁን እኛ እዚህ ውጣ ውረድ ተፈጠረ የሆነ ነገር ሆነ አንዴ ነው የሆነ ነገር ሆነ ብለን ሰዎችንም እንደ ሀሳብ ከማስገባት እንደ ጠቅላላውን በቃ ልጁ እስኪጠነክርላት ድረስ እኛ ጋር ብትሆን ገብቶሃል። ምናልባት ሀሳቧንም ልትቀይር ትችላለች በሚል ማለት ነው። ፕሮሰስ እያለቀልኝ ነው እያለች ነው። ያ ነገርም ለመቁረጥ እቤት ብትሆን የተሻለ ነው ብለን አስበን ነው ይሄንን አማራጭ ያመጣ ነው። እሺ ቤተሰብ ማለት ውጪ የምትሄደው ፕሮሰሱ ትንሽ ተራዝመዋል ምናምን የምትለው ሩታ ልክ ናት። ተራዝመው አይታወቅም። እንደው እኛ ብታቆም ነው ደስ የሚለን። ነገሮች ባይስተካከልላት ደስ ይለናል እንደኛ ማለት ነው። ገብቶሃል። ሊጥሉ መሄድ ይከብዳል፣ ይዘው መሄድ ይከብዳል። ገብቶሃል። ለምን ልጅ ሀገር ውስጥ ማደግ እያለበት እንደገና ሰው ሀገር ሄዶ ማደግ የለበትም። ስራ ደግሞ እዚህ ሞልቷል። ስራ አልጠፋም። ገብቶሃል። ስራማ አታ አይደለም ሰላምን ለማግኘት ስትል ነው ሄዳለሁ እያለች ያለችው እንጂ ስራ አታ አይደለም። ስለዚህ ሰላም ማግኘት ደግሞ ከፈለገች እዚሁም ማግኘት ትችላለች። በቃ ካጠገቡ ያሉትን ሰዎች ካራቀች፣ እሱ ካጠገቡ ያሉትን ሰዎች ካራቀ ሰላም ይገኛል ብዬ ነው ማስበው እንደኔ። ግን ይህንን ለማድረግ ደግሞ የኛ ገዛ ያስፈልጋታል። ገብቶሃል አይደል አቤላ? የኛ ገዛ ስለሚያስፈልጋት የግድ መሄድ አለባት። በቃ ልጁ እስኪጠነክር ድረስ መሄድ አለባት ቤተሰብ ጋር። እሺ ደግሞ በዛው ፕሮሰሱ አልቆላት ብትሄድስ ነው? አትሄድም። በጣም ማለት አብርሃም ምናልባት በጣም ይጎዳል። አሁን ላይ ለልጁ ያለውን ፍቅር ታውቂያለሽ። ለልጁ ሲል ነው ብዙ ጊዜ እየተመላለሰ ያለው፣ ብዙ ነገርም እያሳለፈ ያለው ለልጁ ሲል ነው። ገብቶሻል? አሁን ቤተሰብ ጋር ተመልሳ በዛው ነገሮችን ተስተካክሎ በዛው ከሄደች አብርሃም በጣም ነው የሚጎዳው። እኔም እንደዚህ አሳምኘው ነገሮች እዚህ ሌላ ነገር እያየ ከሚበለሻሽ ሌላ ሰዎች እየመጡ ሌላም በቤት ብዙ ነገር እየፈጠሩ ሌላ ችግር ውስጥ ከምትገባ አንተ ቤት ትሂድ። ቤት ከሄደች ከቤተሰቦቿ ጋር ከሄደች ምንም አይፈጠርም፣ ነገሮች ይስተካከላሉ ማለት እችላለሁ። ምናልባት እሱም በዚህ ነገር ሊስማማ ይችላል። ምክንያቱም አሁን ላይ የሚፈልገው ሰላም ነው፣ ሰላምና ልጁን ማየት ብቻ። ልጁም ከሆነ ቢያንስ እየተመላለሰ ያየዋል። ችግር የለውም፣ ቅርብ ነው። እዚህ ከዚህ ታውቃለህ፣ እልህ ምላጭ ያስወጣል ይላል ሲተረት ማለት ነው። አሁን እሱ የሆነበት ምንድነው? እልህ ነው። እየተያዙ ያሉት አሁን ምንድነው? ሁለቱንም ሳይ እልህ ብቻ ነው እንጂ ፍቅር ሳይኖራቸው ቀርቶ አይደለም። በጣም ተወደዋለች፣ በጣም ይወዳታል። ግን እልህ አለ እዚህ ጋር ገባህ አይደል? ያ እልህ ደግሞ ነገሮችን ለማስተካከል አይችልም፣ ለማደፍረስ እንጂ። ስለዚህ አሁን እኔ የማይስማማበት ምክንያት አለ ብዬ አልገምትም። እንደሚባል ሰላም ነው የሚሻለው ከሁሉ ነገር። እሷ ሰላም ስታገኝ ነው ደስ የሚለው። ስለዚህ ሰላም ካገኘች ደግሞ ምን ይፈልጋል? ምናልባት አሁንም እነዛ ልጆች ድጋሚ ያለ መሄዳቸው እሱ አይሄዱም፣ እዛ ድረስ ተከትለዋት አይሄዱም። በጣም እርግጠኛ ነኝ ብለው ምናምን መተው ከሱም ከአብርሃምም ሸሽታ እዚህ ሌላ ቤተሰቦቿ ጋር ሄዳ ቤተሰቦቿ ጋር ሄደው እነሱ ሌላ ነገር የሚፈጥሩ ከሆነ ወይ ደግሞ እሷ ፍቃደኛ ስለሆነች ነው። ባይገርምሽ ይሄ ሁሉ ችግር እየተፈጠረ ያለው በእሷ ህይወት እርግጠኛ ነኝ። ኖቬል ምንም አያገባው፣ ብዙ ነገር ይጨማመር ወይ በሀሳብ ይስማማ እንጂ በእርግጠኝነት ሩታ የምታደርገው ነገር ታውቃለች። ግን ደግሞ ባትስማማና ፍቃደኛ ባትሆን ማንም አጠገቧ አይደርስም። ልክ ነህ። ግን ምን አለ መሰለህ አንዳንዴ የሆነ ነገር ለማድረግ የሆነ ነገር ታደርጋለህ። ገባህ አይደል? የተሻለ ነገር አለ ብለህ ስለምታስብ ማለት ነው። ምንድነው አሁን ጥፋት እያለ ያለው አብርሽ ወደ ቀጥታው መንገድ መምጣት አለበት። በቃ አንተ መምከር ያለብህ ምንድነው ከሷ ጋር ለመቀጠል ይሁን ነገር እንኳን ባይሆን እስኪ ይያት። በቃ አላስፈላጊ ከሆኑ ነገሮች ርቆ ይያት። እስኪ ያኔ ምን እንደሚፈጠር እናያለን። ገብቶሃል? እዚህ ጋር መተው ያለበት ነገር ሳይታው እዛ ጋር ደግሞ የሆነ ነገር እናደርጋለን ማለት ዘበት ነው። አሁን እሷ ጭንቅላቷ ላይ ያለው ማን ነው? መጀመሪያ እያረጋቸው ያሉት ነገር ድጋሚ ገብቶ ያለማድረጉ ምን ያህል እርግጠኛ ነኝ። በቃ ያ ነው አሁን ጭንቅላቷ እየመታታ ያለው። አልተረዳችኋትም? ገኒ ምን መሰለሽ አንድ ሱሰኛ ነህ ተብሎ አይተውም። ሱሰኛ ነህ አንተ፣ አጫጭ ነቃሚ ነህ ምናምን ብዙ ነገር አድራጊ ነህ ተብሎ አይተውም። ያ ልጅ እንደዛ ስላልሽው ብቻ በጣም እየተባባሰበት እንጂ የሚሄደው ሊለቅ አይችልም። አንቺ ግን አጠገብሽ አድርገሽ ውሎሽን እያሳየሽው ከሱ ጋር ጊዜ እያሳለፍሽ ነገሮችን ለማስተካከል ወይ ደግሞ ሱሱን ለማስተው ትሄጃለሽ እንጂ የባሰ እሱን እየወቀሽ ምን እያረግሽ ይብስብሻል ነው።
ይሄ በየትኛውም ሰው ያለ ነገር ነው። አጠገቧ እኮ ነበረ አልነበረ ነበርኩ ስልሽ ነበርኩ ነው። አሁን እኔ ያያልኩሽ ያለሁት ሩታ ብዙ ነገር አድራጊ ነህ፣ ጥፋተኛ ነህ፣ እንደዚህ ነህ ከምትለው ከዚህ ሰው ምናምን ራቅ ምናምን እንደዚህ እያደረግ ከምትለው እስኪ አጠገቡ አርጋው እንደ መጀመሪያው ፍቅር እየሰጠችው አጠገቡ ትሁን። ከዛ ማይተውላት ነገር ካለ አው አብርሃም ነው ጥፋተኛ። ግን ኢግኖር እያደረገችው እየገፋችው እያባረረችው ብዙ ነገር እያደረገችው ነገሮች ይስተካከላል ማለት ገኒ ተገቢ አይደለም። አንቺም ልጅሽም ቢሆን ችግር የለም። ይኸውልህ ምን እንደው ታውቃለህ፣ አሁን አንተ አታድርግ የተባለው ነገር ላለማድረግ ጥረት አድርግ። ገባህ አይደል? ማስወጣት ያለበትን ሰው አስወጥቷል። አሁን ማለት ዋና ደግሞ ማስወጣት ያለበትን ነገር አላስወጣም። ያ ነገር አድርግ። እኔም ማስወጣት ያለባት ነገር ደግሞ እኔ እናገራታለሁ፣ ታስወግዳለች። ገብቶሃል? የሱ ከተመለሰ እሷ ማትመለስበት ምንም ምክንያት አይኖርም። የሱን እንትን ነው እየቀየራት ያለው። ስለዚህ አንተ ልክ ነሽ እኮ በሁለቱም በኩል ጥፋት አለ። እኔ አሁን በአንዱ ወገኝ ምናምን አይደለም። አብርሃም የሚያደርገው ነገር እንትን ላይሆን ይችላል፣ ግን ደግሞ ከምንም ነገር በላይ እንደሚተውላት አሳይቶናል። ጓደኞቹን እኔ አሁን አብሮ አደጉ ጓደኛው ነኝ። እኔን ትቶላታል እና ደግሞ ሄርሜላንም ትቶላታል። ሁሉ ነገር ትቶላታል። መተው በነጋታው እኮ ነው ሄደው አይደለም እሱነቱ ሳይሆን ምን መሰለሽ በቀል ነው የፈለገችው። ታውቂያለሽ እንደሚወዳት እንደሚያፈቅራት ብዙ ነገር እንደሚተውላት አሳይቷት፣ ግን ደግሞ እሷ በተግባሩ ያደረገችው ሌላ ነገር ነው። አሁን እሱ ስላስለፈው መጀመሪያም እሱ በግድ ነበር የሄደው። ንገራት እንኳን ስትለው ፈቃደኛ አልነበረም። ወደ ኋላ አትመልሰኝና ማለት ነው። ገብቶሃል አይደል? የሆነ ግድ የሆነበትን ነገር ነው የሆነው። በቃ አንድ ሰው ብቻ መተው ያለበት ነገር ካልተወ በአንድ ቀን ብቻ ስለተው አይደለም። እሺ ከሷ ጋር ቀጠለ አይደል? ሰው እኮ የሚወዱት ሰው እስከ ጥግ ነው እንጂ የሚኬደው ዛሬ አልፈልግም ስላልኩ አንተ ነገ ሌላ ቦታ መገኘት አለብህ ማለት አይደለም። የምትወደኝ ከሆነ እኔን በስነ ስርዓት እስከ ጥግ ነው በቃ መሄድ ያለብህ። ገብቶሃል? ይሄ ትዳር ጉዳይ እንጂ ዕቃ የምትጫወትበት የሆነ ነገር አይደለም። ትዳር ተሳስበህና ተፈቃቅረህ የምትኖርበት፣ ተመካከረህ ተወያይተህ አንተ ተው አንተ ትብስ ተባብለህ የምትኖርበት ነው። ማንም ሰው በቤቱ ሳይጣላ የሚኖር የለም። ገብቶሃል አይደል? ግን የጎላ ነገር እንደዚህ የለም። እኔ ለምን እነሱ ላይ እንደባሰ የሚዲያ ሰው ስለሆኑ ይሁን እንዴት እንደሆነ ሊገባን አልቻለም። ገባህ አይደል? የሚዲያ ሰው ስለሆኑ ነው በቃ እንደዚህ የፈሰፋው እንጂ እኛም በየቤታችን እኮ እንጣላለን፣ ግን ተጣልተን እንታረቃለን። እንደዚህ አይነት ጣውሮድ እኛ አይተንም ሰምተንም አናውቅም። ከዛ አንፃር ሊሆን ይችላል። ልጅቷም በእንደዚህ ቤተሰብ አላደገችም፣ እሱም በእንደዚህ ቤተሰብ አይደለም ያደገው። ከጊዜ በኋላ የመጣ ነገር ነው እንጂ ይሄ ከጊዜ በኋላ ያመጡት ነገር ነው። ሁለቱም ላይ ምንም ችግር የለም። ከመጀመሪያው ጀምሮ የምናውቃቸው ናቸው። ከመጀመሪያው ጀምሮ ማለት ነው። ብዙ ትምህርት ከነሱ የወሰድን ሰዎች ነን፣ ብዙ ሰው ማለት ነው። እና ጥሩ ፍቅር ያስተማሩ ሰዎች ናቸው። አሁን የነሱ ነገር እንደዚህ ሲሆን በጣም ይከብዳል ነው እንጂ። ስለዚህ አሁን እኔ ማድረግ ያለብኝ ሁሉ አድርግም ካልሽኝ አደርጋለሁ፣ ችግር የለው። ያው አብርሃም አጠገቤ ነው፣ ከሱ ጋር ነው ብዙ ነገር እያሳለፍኩ ያለሁት። የትኛውም ነገርም አብረን ነን እያሳለፍን ያለው። ስለዚህ እንደዚህ አስረዳው ካልሽኝ አስረዳዋለሁ። በቃ ትክክል ነገር ነው ያደረግሽው። ምናልባት እሺ ከተስማማልኝ ሩታ ቤተሰቦቿ ጋር ልትሄድ ነው፣ የሩታ አክስት ይዛት ልትሄድ ነው። ነገሮች ብዙ ነገር እየተበለሻሹ ስለሆነ ሩታ መተው እየበጠበጧት ስለሆነ ማንም እንዳይበጠብጣት ስላልፈለገች የሩታ አክስት ይዛት ልትሄድ ነው ምናምን ብዬ የትኛው ነገር አስረዳዋለሁ። ለአንተም ይሻልሃል ቤት እየመጣክ ብዙ ነገር ሰላም ከምታጣ ብዙ ችግር ከሚፈጠር ከሩታም ወንድሞችም ከሩታ ጓደኞችም ምናምን ሌላ ችግር ውስጥ ከምገባ ወደ ቤተሰቦቿ ጋር ብትሄድ ምናምን ብዬ አናግረዋለሁ። ምናልባት ከተስማማ እየመጣ ውጡን ከሚል እየመጣ አይ ማየት አልፈልግም ከሚል እዛ ብትሆን ይሄንንም አይልም፣ መብቱም ስለሌለው ማለት ነው። አሁን የራሱ ቤት ስለሆነ እንደፈለገ የሚያዝበት ቤት ስለሆነ ብትወጣ፣ ለምሳሌ አሁን ሌላ ቤት ተከራይታ ብትኖር ይናገራል? አይናገርም፣ አይመለከተውም። ኦልሬዲ በቃ አይደል? ስለዚህ አሁን የራሱ ቤት ስለሆነ እንደፈለገ ማዘዝ ያለበት አሁን ነው አይደል? እኛ ደግሞ አይዘዛት አይደለም ነገርኩ። እኛ አብሮ ከሚሆኑት መካከል ነን እኛ፣ ገብቶሃል? ከማይኖሩት አይደለንም። ስለዚህ ያ ነገር እንዳይሆን ደግሞ የተቻለው አቅም ቢጠቀምና ይሄንን ነገር ቢያደርግ ለሱ ጥሩ ነው ብዬ ነው ማስበው። ገብቶሃል? ግድ ስለሆነ ልክ ነሽ። አንቺ በመጥፎ ነገር አስበሽው አይደለም፣ ያው ከሚፈጠረው አንፃር አይተሽ ነው። ያው ቤት ውስጥም እየመጡ ይለብሹሻል። ምናልባት አብርሃም ልጁን ሲያይ ሲመጣ ሌላ ሰው አይቶ ብጥብጥ ይፈጠራል፣ ጭቅጭቅ ይፈጠራል። አንቺ እሱን ነገር እያየሽ ስለሆነ ነው። ይሄ በመልካም አስበሽ ነው። ደስ የሚል ነገር እንደዛ ነው። ምን አለ መሰለ ሰው የቸገረው እርጉዝ ያገባል፣
ስትወልድበት ገደል ይገባል የሚባል ነገር አለ። አሁን የሩታ ነገር እንደዛ ነው እየሆነባት ያለው። ወዳ ፈቅዳ ምናምን ሳይሆን የሆነ በቃ የሆነ ሀሳቧ እኔ እንጃ በምን መልኩ አድርጌ ላስረዳ። እኔ እንጃ ማለት ራስሽ ላይ አሁን ብዙ ጊዜ ሩታ ምን ትላለች? እኔ ማንም በኔ ህይወት ማንም ያገባው የለም፣ ማንም ሊያዝም አይችልም፣ ወንድሞቼም ቤተሰቦቼም ይሁን ትላለች። እሷ ፈቃደኛ ባትሆን የትኛውም ነገር አይደረግም። ግን የሱል እስከ ጥግ ላድርሰው የሚል ሀሳብ ነው ይመስለኛል። እሷ አናውቅም። ግን ይሄ ልጅ ባትፈልገው እና ምን ባትል እቤቷ እንዲገባ አትፈቅድም። እሷ ፈቃደኛና ፍላጎት ስላላት ነው። ችግር የለውም። አሁን ማድረግ ያለብኝ ነገር አድርግ ካልሽኝ አድርጋለሁ። አንቺም ሩታን ያው የሚጠቅማት ነገር ስለሆነ ፈቃደኛ ከሆነች እሺ አስማማት እንደምንም ብለሽ። እኔ ደግሞ አብርሃምን አስማማዋለሁ። ከፈለግሽ ደግሞ በኋላ እኔ ደውልልሽና ከአብርሃም ጋር ስለምሆን እኔ ደውልልሽና ከሱ ጋር ተገናኝተን እንደዚህ ምን ነው አውራዩ። ያው ብዙም ገብቷል። አሁን ከኔ ጋር ማውራቱ እንደዚህ ብዙም እንትን አይለኝም ስለሚፈራኝ ምናምን፣ ለዛ ነው አንተ እንድታሳምነው። እኔ አሳምነዋለሁ ቀድሜ። ከዛ በኋላ ደግሞ የሚሆነው ነገር ደውልልሽና አንድ ላይ በክፋት እንዳያየው። ምክንያቱም እኛ በክፋት አስበን አይደለም፣ ለሱም በማሰብ ነው። መቶ መጠየቅ ይችላል፣ እንደፈለገ መሆን ይችላል። ገብቶኛል። ለሱም በማሰብ በክፋት እንዳያስበው። ምክንያቱም ነገሮች እንደዚህ ዙር እንዲሄዱ አልፈልግም። ከዛ አንፃር ነው። ችግር የለም። በቃ እንደው አሁን ደውዬ አገኘውና ከሱ ጋር እናወራለን። ይሄንን ማሳብ አሁን ያቀረብሽልኝ ማሳብ የምናገረው ይሆናል ማለት ነው። ስለዚህ ልሂድና በኋላም ደግሞ እጣራሻለሁ። ችግር የለም የሚለው ነገር በቃ። ቻው። አመሰግናለሁ።